ታሬ መድብል ሊገለው ነበር አሉ ቡራ ሲነግረኝ እንኳን እየበረርኩ ነው የመጣሁት ተኝ እስኪ ዳጣ ሁሌም የሆነ ደስታ ሊገኝ ሲል የሆነ ችግር ይመጣል አሁንስ ምርር ነው ያለኝ ችግርማ ያለቀ ነው ቅድስትዬ ይሄ እባው አሁን ሄጄ ነው የማልፈሰፍሰው ወይኔ ሰው ግን ወይኔ ሰው ሰው ደግሞ ምን ሆነ ወይኔ ቅድስትዬ አንቺ ባለፈው እኮ ታሬ መንገድ ላይ አግኝቼው ነይ እንሂድ ማለትን ጠይቃት ምናምን ብሎ ነበርኩ እንዴ እንደውም ሄደን ጠይቀናታል ብለሽ ነግረሽኝ ነበር አይደል አው ጠይቅናት ቅድስትዬ ግን ሰው እንዴት ነው የሚታመነው ቅድስትዬ እሱ እንደዛ ነኝ ግን ማለት ነው በውስጡ ሌላ ያሰበ ነበር እሱ ግን ሰው ሊገል ያሰበ ነበር ሌላም ያሰበ ይሆናል ሂጂ ቆራሻዋለሁ አጮዋለሁ ዳጣ አርፍሽ ቁጭ በይ ነይ ባይሆን ቁርስ አግዢ ነይ ስሪ አይ ቅድስትዬ ሂጂ ትንሽ ልሽው እንደ ዳቦ ላይ ትንሽ ላገላብጥ ነው ትዝር ግልሽው ቆይ መድብል አለ ሲጀመር በሩም አይከፈትልሽ እንዴ እጅና እግሩ ታስሯል አይደል እኔ እንጃ እሱን አላውቅም መድብልን ጠይቂ አይዳት እንደው አጎቴ እሺ ምሳሌ ምንድነው አሳዘንከኝ ተልከሽ ነው እሺ ማን ይላክሽ ምንድነው መልክቱ ከማን ነው አጎቴ በጣም ነው ያሳዘንከኝ ቆይ ከማን ነው ከፈጣሪ ነው የመጣው አይደለም ከፈጣሪ ካልሆነ ከጥልቁ ነው የመጣው ምንድነው የምትፈልጊው ተናገሪ እንጂ አዎ አይደለም አዝናለሁ ታለች ቢዝም እሺ አክስቴ ያለም እዚህ ልምጣ ያለሽ ሞቷል በያት በምን ምክንያት ከዚህ ልምጣ ስትልሽ በቃ ሞቷል አገኘሁት በያት አይ አጎቴ ደግሞ እኔ በቃ አርቦኛል ቁርስ ጋብዘኝ እንዴ አንተ ያለህ እኮ እኔ መራብ የለብኝም ምሳሌ ነው ቆንጆ አፈር በላው እኔ ሚራብሽ አራት ብላ አጎቴ ምግብ እኮ አለ ውጭ ደግሞ ናልጋብዝ ከዛ አንቺ ስትጋብዥኝ እኔ ደግሞ ከፍላለሁ ዓለምን ከመጥራት ይሄን ብታደርግ ይሻላል ቤት ወጣለሁ ምሳሌ ቤት በኩል ወጣለሁ እሷ እዚህ ያለች እኔ እኮ ምን አድርገኝ እንደምትለኝ ራሱ ግራ ገብት ያለኝ እንደሆነ ምን ያዳሰባለኝ የኔ ልብስ ትለብሳለህ ከዛ በኋላ የቅድስት የኔ ሂል ጫማ ትለብሳለህ ከዛ በኋላ ነጠላ ጣል ታደርግና ቀጭ ቆ አያልክ ትሄዳለህ አንቺን ቀሚስ ለብሽ ሂል ጫማ አድርጊ ነጠላ እንደዚህ ከፈለክም እንደዚህ ይሄ ሽፎን ላይ የሚያደርጉት አላ እንደሱ ማርጋ ማለት ይችላል በጣም እኮ አንቺ ጭንቅላት ካለሽ ልጅ እና ቆቲ አንቺ ነኝ አንቺን ቀሚስ ነው የሚያደርገው ቀሚስ ለብሽ ቋቋጣም አድርጊ መንገድ እሺ ወይዘሪት አለም ቀሽቷ ሙሽሪት እንዴት ነው ዳጣ እንደማትመጭኝ ታውቂያለሽ አይደል አዎ አለምዬ እኔ ለሰው አልመጭም ምክንያቱም እኔ ፍራሽ አይደለም ሰው ሲቀመጥብኝ አልወድም አልመጭም በተለይ ደግሞ እንዳንቺ አይነት ደንደን ያለ ሰው ሲቀመጥብኝ አልወድም እሺ ምን ልታዘዛው ምን ፈልግሽ ምን ልታዘዝ የሚለውን ድራማ አይተሻል ጋሻ ያልቅበት ያለበትን አንቺ ደግሞ እትያ ያልቅባቸው ነገር ነሽ ዳጣ እባክሽን ከዚህ ሂጂ አባቴ ልሂድ አለምዬ አባቴ ልሂድ እኔ እኮ አመጣጤ እንደውም ሰርግሽ ስለደረሰ ምን ላግዝሽ አይነት እንደዛ ፈልጌ ምንም ነገር አልፈልግም ብቻ ግን አንቺ ከዚህ ሂጂ ውልቅ በይ እሱን ነው የምፈልገው ታይ ግን አለምዬ ታይ ዳጣ ትሰሚኛለሽ አንቺ ሰርግ እንድትኖሪ አልፈልግም እሺ በቃ አለምዬ ካልሽ በነገራችን ላይ ሰሞኑን አለም ትጠፋለች እየተባለ ነው ምን ማን ያለው ቆይ ማን ነው እኔን የሚያጠፋኝ ኧረ አንቺን አይደለም እቺ የምንኖርባት ዓለም ልትጠፋ ነው 8ኛው ሺ ደርሷል ምናምን ተባለ ለነገሩ 8ኛው ሺ ቢደርስ ነው እንጂ መድብል አንቺን አያገባሽም ነበር መድብል አንቺን አያገባሽም ነበር ዳጣ ዛሬ ሳለቅሽ አንቺ ዳጣ እኛን ቀሚስ ለብሰን እኮ ምናምን ትይኝ እኛን ቋቋ አማርጊ ምሳሌ ቆይ ስሜን አልነግርህም ድምፄን በደንብ ታውቀዋለህ ውጣ ከበር ነኝ
ሰዓሊዎችና ሙዚቀኞችም ጎረፉ። የግብር ሥርዓት ተጠብቆ ምግብ ተበላ፣ የወይን ጠጅ ተቀዳ። የካህናቱና የሊቃውንቱ ዋንጫ ሲጎድል አጋፋሪዎች በታዘዙት መሰረት እየተመላለሱ ሞሉ። እንግዶቹ ፊኛቸው አስቸገራቸው። ሊወጡ ፈልገው ቢነሱ ከፊትም ከኋላ በሩ ዝግ ነው፣ የሚከፍት የለም። ተጨነቁ፣ ተጠበቡ፣ እየተያዩ መቅበጥበጥ ብቻ ሆነ። በመጨረሻም መለኛው ሊቅ አለቃ ኢሳይያስ ተነስተው እናትና ልጁን እጅ ነሱና እቴጌ አንድ ነገር እንድጠይቅ ይፈቀድልኝ አሏት። ይበሉ ይጠይቁ። እቴጌ 500 እና 500 ስንት ነው? ያልጠረጠረችው ምንትዋብ ምን ያለ ጥያቄ ነው ይሊያቀተኝ ሽኖ አለች። አለቃ ኢሳይያስ እቴጌ ሽኖ ብለዋል ሲሉ ያፊኛው አስጨንቆት የነበረ ሊቅና ካህን ሁሉ የተቀመጠበትን ከህንድ አገር የመጣ ስጋጃ አረሰረሰ። ምንትዋብ በመሸነፏ ሳቀች። ተንኮሏ እንዳልሰራ ተገነዘበች። በርግጥም ሊቃውንቱን ማሸነፍ እንደማትችል ተገነዘበች። አለቃ ኢሳይያስን ለብልሃታቸው ሸለመቻቸው። አዲሱ የግብር አዳራሽም በሕዝብ ዘንድ ሽናዋ የሚል ስያሜ ያተረፈ። ከሽናዋ በኋላ የሴቶች ሙያ ትምህርት ቤት ግንባታ ተጀመረ። ግንባታው በአጭር ጊዜ ውስጥ ተጠናቆ ሴቶች ተመርጠው እንደ ፈትል ያሉ ልዩ ልዩ የእጅ ጥበባትና ዶሮ መገነጣጠል እንዲማሩ ሆነ። ተማሪዎቹ ዶሮ 12 ብልት እንዳላት ታወቁ። ፊደልና የቁም ጽሕፈት እንዲከታተሉ ተደረገ። ምንትዋብ ልትጎበኛቸው በሄደች ቁጥር በሙያና በትምህርት በርትተው እንዲማሩ አስጠነቀቀች። ከዓመታት በፊት አያቷ የነገሥታት ዝርያዎች ወህኒ ይላካሉ፣ እዛው አርጅተው ይሞታሉ ብለው ሲነግሯት ክፉ ነገር ይህማ መሆን የለበትም እንዳለችው ከጸሎት ቤቷ በስተቀኝ በኩል የአጼ በካፋ ዘመዶችም ሆኑ የሌላ ነገሥታት ዝርያዎች ወይንም የራሷ ዘመዶች መኖሪያና መማሪያ የሚሆን ሕንጻ አሰርታ ልጆቹ ወህኒ አምባ በእግር ብረት ታስረው ከመማቀቅ ይልቅ ፊደል፣ የቁም ጽሕፈትና ፍትሐ ነገሥት እንዲማሩ ሆነ። ምንትዋብና ኢያሱ ስማቸው ከአጽናፍ አጽናፍ ገነነ። ምንትዋብና ዳግማዊ ኢያሱ ስማቸው ቢገንም አልፎ አልፎም ቢሆን በመኳንንቱ ዘንድ ቋረኞች ላይ ያለ ጥርጣሬ ስላለ ምንትዋብን ብትሆን ያለነሱ ድጋፍ ርቃ እንደማትሄድ ስለምታውቅ በጉዳዩ ከኢያሱ ጋር መምከር ፈለገች። ኢያሱ እንደው አንድ ነገር ላጫውትህ ብዬ አለችው። አንድ ቀን እንቁላል ግንብ ውስጥ ተቀምጠው እየተጨዋወቱ ሳሉ ምን ነገር? እንደምታውቀው ቋረኞች ሚሉ ዘይቤ እንደ ዱካ ይከተለናል። ስልጣኑን ሁሉ ቋረኞች ይዘውታል ይላሉ። ይሰንብት እንጂ ቀን ጠብቀው በእኛ ላይ መነሳታቸው አይቀርም። የጎጃም፣ የትግሬ፣ የበጌ ምድርና የሰሜን መኳንንት ዋዛም አይደሉ። ይመስገን ነው እስካሁን ሰላም ነን። ወደፊት ግን እንጃ ሰላማችን ሊደፈርስ ይችላል ብዬ ሰጋለሁ። ሰላም ማጣት ብቻ ሳይሆን አልጋውን ሊፈታተኑ ይችላሉ። የወይኔዎቹ እንደሆኑ አይናቸው መቼም ጊዜ አልጋው ላይ ተነስቶ አያውቅም። ተዘጋጅቶ መቀመጡ አይከፋም። ስልጣን አይበቃቸው። ጉልት ርስትና ርስተ ጉልት ለስንቱ መኳንንት ስጥን አይጠቅማቸውም። ኢያሱ ጥቂቱ እኮ ነው ለሀገር የሚለው። ሀለ እነሱ ድጋፍ ደግሞ አይሆን። እነሱን ለማስታገስ ስንቱን ድር የጨረሱ። አሁንም ቢሆን አርቀን ማሰብ አለብን። ነገ አንዱ ቢነሳ አጋዥ ያስፈልገናል። እና አሳቢ የምን መሰለ፣ ይህ የሰሜን የጎጃም የበጌ ምድርና የትግሬ ባላባት ሁሉ ቀልቡን ሰብሰብ እንዲያደርግ ወሎች ጠንካራ ጦር አላቸውና ከእነሱ ጋር በጋብቻ ብንተሳሰር ምን ይመስልሃል? ሐሳብሽ መልካም ነው። ማንን ልታጋባ ያስብሽ? አንተን። እኔን? ከት ብሎ ሳቀ። አዎ አንተን። ብዙ አስቤበት ነው። አሁን ከወሎች ጋር መጋባት ያስፈልጋል። የልጆችህ እናት ዕቁባት ሆና ትቀመጣለች ማለት ፈልጋ ዝም አለች። እና እኔን
ከማን ልታጋቢ ነው አላት ዝም ስትል። ውቢት ምትባል የወሎ ባላባት ልጅ አለች። አጠያይቄ አለላ ናት አሉ። ብቻ የወሎ ልጅ ስለሆነ በድብቅ መሆን አለበት። ኢያሱ ስለ መኳንንቱ ያለችው አሳስቦት ነበርና ዝም አለ። ምንትዋብ ዝምታውን እንደ እሽታ ቆጠረችው። ብዙም ሳይቆይ ምንትዋብ የወሎ ባላባት ልጅ የሆነችውን ውቢትን ከኢያሱ ጋር አጋባች። ውቢትን ክርስትና አስነስተው ወለተ ቤርሳቤ አሰኝተው የመኳንንቱን ጉምጉምታ ለማቀዝቀዝ በድብቅ አስቀመጡ። ውቢት ኢዮአስ የተባለ ወንድ ልጅ ወለደች። ምንትዋብና ኢያሱ ምንም እንኳን ራስ ቢትወደድ ወልደ ልዑል መንግስታቸውን ከዘመዶቹ ጋር አስከብሮና አጠናክሮ ቢይዝላቸውም ባላባቶች ከወሎ በማምጣት ስልጣን ላይ ያስቀመጡ። ሲያንገራግር የነበረውን የጎጃሙን ባላባት ዮሴድቅን ደግሞ ደጃዝማች ብለው ይዞታውን ጨምረው በኋላ ሞጣ ጊዮርጊስን የደበረችውን ወለተ እስራኤልን ድረውለት አረጋጉት። እናትና ልጅ ያሰቡትን ሥራ ላይ ከመዋል አልቆጠባሉ። በተለይም ኢያሱ ለአትክልት ቦታ ልዩ ፍቅር ስለነበረው ጎንደርን አጸድ በአጸድ አደረጋት። ሎሚና ሌሎች ፍሬዎች ጎንደርን የመዓዛ ባለጸጋ አደረጓት። አብያተ ክርስቲያናትን በጭልጋ አለፋ ጣቁሳና ጎንደርን በኖራ አሰሩ። ሌሎችን አሳደሱ። ጣና ሐይቅ በታንኳ እየተመላለሱ ኢያሱ ክብራን ገብርኤልን ሲያሳድስ እሷ ደቅ ውስጥ ስሞት እቀበርበታለሁ ያለችውን ናርጋ የእኛ ሥላሴን በጡብና በጎንደርኛ ይዘት አሰራች። ናርጋ ሥላሴን ስታሰራ ስሙር የተባለውን የራሷን ምስል የላከላትን ሰዓሊ አስታወሰች። እንዴት ሊገኝ እንደሚችል አሰበች። ሌሎች ሰዓሊዎች በስዕል ሥራው ተሳተፉ። ናርጋ ሥላሴ በስዕል አሸበረቀች። ምንትዋብ አክብሮቷን ለመግለጽ ከማርያምና ከክርስቶስ እግር ስር የራሷን ምስሎች አሰራች። አብያተ ክርስቲያናቱ የስዕል ባለቤት ሆኑ። ብርሃን ሰገድ ኢያሱ ብዙ መጻሕፍት ወደ ክብራን ገብርኤል እንዲሄዱ ፈቃዴ ነው ባለው መሰረት ከተለያዩ የሀገሪቱ ክፍሎች የተሰበሰቡ በሺህ የሚቆጠሩ መጻሕፍት ክብራን ገብርኤል ገብተው ተቀመጡ። አንተ ደግሞ ሁሉ ነገር ወደዛ እንዲሄድ ትፈልጋለህ ብላ ፈገግ አለች ምንትዋብ አንድ ቀን። ቀጠል አድርጋ ለየደብሩ እኩል ማከፋፈል ነው አለችው። ምን መሰለሽ፣ ብዙ አንድ ቦታ መቀመጡ አይከፋም። እህትም ቢመጡ እዛው አንድ ቦታ መጻሕፍቶቹን ማግኘታቸው ደግ ነው። ቦታውም የሰጠ ነው አላት። ክብራን ገብርኤል በሺህ የሚቆጠሩ ብራናዎች ገብቶለት እንደ ታላቅ ቤተ መዛግብት አገለገለ። በመቶዎች የሚቆጠሩ የሀገሪቱ ሊቃውንት ከጎጃም፣ ከሰሜን፣ ከበጌ ምድር፣ ከሸዋ፣ ከትግራይ፣ ከወሎ፣ ከጎንደርና ዙሪያዋ ከ1 ዓመት እስከ 2 ዓመት እዛው ተቀምጠው የሚፈልጓቸውን መጻሕፍት ማገላበጥ፣ መተርጎምና እየገለበጡ ማስፋፋት ጀመሩ። ክብራን ገብርኤል ለወንዶች ገዳምነት ታስቦ የተሰራ በመሆኑ ምንትዋብ ገብታ ለማየት እንኳን ባለመቻሏ አዘነች። ውስጡን ሲቆጫት ቦቻ እንደው ገብርኤል መግባት አለመቻሌ ያሳዝነኛል። የወንዶች ገዳም ይሆን እንደሆነ አንድ ቀንስ እንኳ ብገባ ምን አለበት እያለች ለኢያሱ ብታነሳሳበትም ነገሩ እንደማይጥመው ገና ከፊቱ በመረዳቷ መቼም አንድ ቀን መግባት አይቀርም እያለች ነገሩን ብዙ ከመግፋት ተቆጠበች። አንድ ጠዋት ግን ለመንገር ቆርጣ ተነሳች። ፊቱን ስታይ በጥሩ መንፈስ ላይ ያለ ይመስላል። ይስቃል፣ ይጫወታል። ኢያሱ ጣና ሄጄ ከሴቶች ገዳም ከኪዳነ ምሕረት እስተ ክብራን ገብርኤል ስጋጃ አስነጥፌ መሬት ሳረግጥ በስጋጃው ላይ ሄጄ ላደረኩት ድፍረት ኋላ ስጋጃውን ለገብርኤል ሰጣለሁ ብያለሁ አለችው። ኢያሱ የሰማይ ቁጣ ባጠገቡ ያለፈ እንጂ እውነትም የሰማው ቃል ከእናቱ አፍ ይወጣ አልመስላለው። ትንሽ ራሱን አረጋጋና ለመሆኑ እንዴት ነው እኛ ራሳችን ያወጣነውን ደንብ ራሳችን የምንሽረው? አገርስ ምን ይላል? እኔ ተገቢ ማዶለባይ ነኝ። ወዳጆች ሲሆኑት ካህናት፣ እረ ሰውስ ቢሆን ምን ይለኛል የሚለውን ከግምት ማስገባት ተገቢ ይመስለኛል። ለሴቶች ቁስቋምንና ናርጋ ሥላሴ የመሳሰሉትን አሰራሽ። እነሱ አይበቁሽም?
አልና ቀና ብሎ ሲያያት ንግግሩን ብዛም ሊያግዳት እንደማይችል ተገንዝቦ በዝምታ ተመለከታትና ሴት አይገባም ካሉ መቼም መቀበል ነው አለ። መግባት የማይቀርም ሳላየውም አልሞትም ብላ ንግግሯን ገታ አደረገችና አተኩራየችው። ቀጥል አድርጋም እንዴት አንዴስ እንኳን መግባት አልችልም? ሲታደስ አንተ እኩል ቆሜ ማልነበር ያሳደሱት? በኔስ ምክርና ሐሳብ ጭምር ማልነበረ ብዙ ነገር የተሰራው? የኔስ የድካም ውጤት ማልነበረ? ስንመካከርስ ማልነበር አለችው። ኢያሱ የሚለው ጠፋው። እናቱ አንድ ነገር ጭንቅላቷ ውስጥ ከገባ ከማድረግ እንደማትመለስ ስለሚያውቅ ዝም አለ። ቆራጥነቷ ቢያስደስተውም በእንዲህ አይነት አጋጣሚዎች ደግሞ አንዴ ከወሰነች የማትመለስ መሆኗ ይቸግረዋል። እንደፈራው የዚያን ሰሞን እቴጌ ክብራን ገብርኤል በስጋጃ ላይ ተራምጄ እገባለሁ ብለዋል የሚል ወሬ ጎንደርን አነቃነቃት። ካህናቱና ሊቃውንቱ ይህን የመሰለ መተላለፍ ሊገባቸው ስላልቻለ ተንጫጩ። ይህም አግባብም አዶለ አሊያማ ንጉሶቹም ሆኑ እቴጌዎቹ እንደ ልባቸው ከሴቱም ከወንዱም ገዳም ሊገቡ ሊወጡ ሆነ። ዝም ብለን ማየትማ የለብንም። እቴጌቱ የሚፈሩት ስለሌለ በማን አለብኝነት ሊያደርጉ ይችላሉ። ሐሳባቸውን ማስተዋል አለብን ተባባሉ። ምንትዋብ የቅርብ ወዳጆቿ በሆኑት ካህናትና ሊቃውንት ቢነገራት የምትሰማ አልሆነችም። እንደውም የምኞቷ እውን መሆኛው ቀን መድረሱን እያረጋገጠች መጣች። ለታኅሳስ ገብርኤል ያን የተመኘችውን ክብራን ገብርኤል ውስጡን ለማየት ዝግጅት ጀመረች። ስጋጃም ከኪዳነ ምሕረት እስከ ክብራን ገብርኤል ስንት ክንድ እንደሚያስፈልግ አስጠናች። በዛ መሰረት ስጋጃውና ለገብርኤል የሚሰጡ ስለቶችና በረከቶች ተዘጋጁ። ልብሶቿ በሳጠራ ሻንጣዎች ተከተቱ። ጠጁ፣ ማሩ፣ ደረቅ የምግብ አይነቱ በየከረጢቱ ገባ። ድቁሱ የተለበጠ ቆዳ በለበሰ የጎሽ ቀንድ ውስጥ ተደረገ። ለታቦታቱ የሚሆኑ መጎናጸፊያዎች ተከተቱ። ኢያሱ እናቱን ለማስቆም የሚያደርገው ጥረት ከንቱ እንደሆነ ተረዳ። ለካህናቱም ለሊቃውንቱም እስቲ ምከሯት እያለ ቢያማክርም ካህናትና ሊቃውንት አማላጅነት ቢመጡ ቢመክሩ ቢያስመክሩ ሊመጣ የሚችለውን የመቅሰፍት አይነት ቢደረድሩ ምንትዋብ አንዱንም ከቁብ ሳትቆጥር ለጉዞ ተነሳች። ቀናት ሲቀሯት ከጎንደር እስከ ጣና ጉዞዋን ከአጀብ ጋር ተያያዘችው። በበቅሎዋ ለቀናት ስትናጥ ቆይታ ግማሽ መንገድ ስትደርስ ድንገት የሴት ወግ ሲሰማት ድንኳን አስተክላ ራሷን ስትፈትሽ የሴትነት ግዴታዋ ኮለል ብሎ ታያት። ለድፍረቷ የሰው ምክር ላለመስማቷ ምላሽ ከላይ ቤት ያገኘች መሰላት። በገብርኤል ኃይልና ተአምር ተደነቀች። ስለ ድፍረቷ ተንበርክካ ይቅርታ ጠየቀች። ከተከተሏት ሰዎች ውስጥ የተወሰኑ መርጣ ስጋጃውን፣ ሌሎች ገጸ በረከቶችን ወርቅ ጭምር አድርጋ ለገብርኤል በመላክ ወደ ጎንደር ፊቷን መለሰች። ኢያሱም ልቡ አረፈ። የእሷ ልብ ግን በሐዘን ተሰበረ። መንፈሷ ጅው ብሎ ገደል ገባ። ልቧ ለዓመታት አግኝቶ የነበረውን ደስታና እርካታ ተነጠቀ። ያ እንደዛ በፍቅር የወደቀችለት ለሕይወቷ ተጨማሪ ትርጉም የሰጠላት የታማችበት ከሰው ዓይን ከልላ የልቧን ያጫወተችው ከልጇ ጋር የተቀያየመችበት ደርባባው ገለልተኛውና 3 ሴት ልጆች የሰጣት ግራዝማች ኢያሱ በድንገት አንገር ወንዝ ውስጥ ገብቶ ሞተ። ብርሃን ሰገድ ኢያሱ ቂሙን ሳይረሳ ቆይቶ ግራዝማች ኢያሱ አሳ ሲያጠምድ አንገር ውስጥ በባሪያ አስገፍቶ አስጨመረው የሚለው ወሬ ጎንደር ውስጥ አስተጋባ። ምንትዋብ ወሬውን ስትሰማ ለማመን አቃታት። ደጉ ልጅ ኢያሱ አያደርገውም አለች። ግራዝማች ኢያሱን ቁስቋም አስቀበረች። ብዙም ሳይቆይ የግራዝማች ኢያሱ እህት ወንድሜን ንጉሥ ኢያሱ አስገደለብኝ እያለች ታማርራለች የሚለው ወሬ ምንትዋብ ድረስ መጣ። ምንትዋብ ስለ ልጇ ንጹሕነት በጽኑ በመተማመን ለነገሩ ትኩረት ሳትሰጠው ቀረች። ይልቅስ ለግራዝማች ኢያሱ ሞት እሷ ራሷ ተጠያቂ ሆነች መሰላት።
ከሷ ጋር ባይሆን ኖሮ እንደዚህ ያለ አሰቃቂ ዕጣ እንደማይገጥመው አስባ አዘነች። ምርር ብላ አለቀሰች። ሰራው ብላ ባሰበችው ኃጢአትም ተጸጸተች። አደረኩ ብላ ላለችው መተላለፍ ገና መቅሰፍት የሚጠብቃት መሰላት። ለነፍስ አባቷ ስትናዘዝ ንስሐ ግቢ አሏት። ከንስሐ ስትወጣ መቅሰፍት ተከተላት። እሷና ኢያሱ በነገሱ በ16ኛ ዓመታቸው ላይ አንድ ጠዋት ምንትዋብ ወደ ጸሎት ቤት ልትሄድ ስትዘጋጅ አንደኛዋ ደንገጡራ መታ ኧረ እቴጌ ሰማይ ምድሩ እርድ መስሏል አለቻት። ቢጫ ስለለበሰው ሰማይና መሬት። እንዴት እንዲህ እርድ ሲመስል በነጋታው አንበጣ ይወራል አሉ። ደግሞም ንፋስ እየነፈሰ ነው፣ ሰማዩም ደመና አዝሏል። ሁለቱም ነገሩን ያባብሱታል። ፈጠን ብላ ወደ መስኮቱ ሄደች ምንትዋብ። እውነትም የጎንደር ሰማይ ቢጫ ሆኗል። አፏን በእጇ ይዛ ምን ጉድ ነው? ምን ይሻላል አለች። እግዚኦ ማለት ነው እንጂ ሌላ ምን አለ አለች ደንገጡሯ። ኢያሱ መቼም ይሰማል፣ ይነግሩታል አለች ምንትዋብ ለራሷ። ካህናቱ በፍጥነት ጸሎት እንዲይዙ መልእክት ላከችባቸው። ጸሎት ቤቷ ለመሄድ ወጥታ ተመልሳ አልፍኟ ተቀመጠች። ሰማይና ምድሩ እንደዛ ሆኖ ስታየው አስፈራት። በማግስቱ የአንበጣ መንጋ ሰማዩን አለበሰው። የአንድ ቀን ጉዳይ ብቻ ሳይሆን ለቀናት በመቆየቱ ቤተ መንግስትም ጎንደርም ተጨነቁ፣ ተጠበቡ። ሕዝቡ እግዚኦ አለ። ታላቅ መቅሰፍት እንደመጣ አመነ። ምሽት ላይ ሳይቀር አንበጦች ሰማዩን አንለቃሉ። ከባድ ዝናብና ንፋስ ወረራውን አባባሱት። ውሎ አድሮም ሰብል ተበላሸ። እየቆየ ሲሄድ ጎንደር ትልቅ ችግር ላይ ስትወድቅ ሕዝቧንና እንስሳዋን ረሃብ አጠወለገው፣ በሽታ አጣደፈው። ቀናትና ወራት እያለፉ ሲመጡ ቀባሪ እስኪጠፋ ሙታን በወደቁበት ቀሩ። የተረፉት ከነገስታት ጀምሮ በኃይለኛ ጉንፋን ተያዙ። እንዲህ እያለ 2 ዓመት አለፈ። ሰው ከደረሰበት ጉዳት ገና ሳያገግም ተምች በመመለሱ ችግር ብቻ ሳይሆን ከቀድሞ የበለጠ ረሃብ ገባ። ጌታችን ወርዶ ከባህር አዳምን ዋና ሊያስተምር አፋፍ ላይ ሁነን ብናየው እያጣለቀ ሰው ተብሎ እንደተገጠመው ሁሉ ጎንደርን ጨምሮ በደጋም በቆላም ሰው አለቀ። ከቤተ መንግስት የተቻለውን ያህል የእህል እርዳታ ቢደረግ እያደር አቅም አነሰ። የቻለ ጎንደርና አካባቢዋን ጥሎ ተሰደደ። መሬቱን ንብረቱንና ደብሩን ጥሎ መሄድ ያልሆነለት ለረሃብና ለበሽታ ተጋለጠ። ጎንደሬዎች የሕይወት ምልክቱ ከፊታቸው ላይ ጠፍቶ ባዶ ላይ አፈጠጡ። ከንፈራቸው ሐሩርና ውርጭ የመታው ይመስል ከስሞ፣ ቆዳቸው ተሰነጣጥቆ፣ የአንገታቸው ቆዳ ተንጠልጥሎ፣ የጉንጫቸው አጥንት አፈንግጦ፣ የሰለሉ እጆችና እግሮቻቸውን ማንሳት ተስኗቸው በረሃብ በጥምና በበሽታ ተንጠራወሱ። መከራ በሰዎች ገጽታ ላይ ግዘፍ ነስቶ ታየ። ለእናት ለአባትና ለልጅ ቀባሪ የሚሆን አቅም ጠፍቶ ጎንደሬዎች ዓይናቸው ቦዞ እንባቸው ደርቆ እጅና እግራቸው ዝሎ ተቀመጡ። ትናንት ስቀው ወደው ጠልተው ከቶውንም በልተው የማያውቁ መሰሉ። ዛሬ ተስፋቸውን ተነጥቀው ከሞት ጋር ተፋጠጡ። ነገ የነሱ እንዳልሆነች አውቀው እጃቸውን ለሞት ሰጡ። ሞት ያ የሰው ልጅ የቁም ቅዠት አላስደነግጥ አለ። እንደ ተራ ነገር ተቆጠረ። ጎንደሬዎች የሚዘክሯቸው መላእክትና ቅዱሳን ሁሉ ወዴት እንደሄዱ ጠየቁ። የእግዚአብሔርንም መኖሪያ አጠያየቁ። እንደ ዳዊት ጆሮን የፈጠረ አይሰማምን? ዓይንን የፈጠረ አያይምን? ብለው አቤቱታ አስገቡ። ሕፃናት ጡት አፋቸው እንደሸጎጡ እናቶቻቸው እቅፍ ውስጥ ለዘላለም አሸለቡ። ጎንደር ጉልበቷ ዛለ። አስራ 16 ጊዜ ምንድን ነው?
1748 ዓመተ ምህረት ለምንትዋብም ሆነ ለሀገሪቱ ጥሩ ዓመት አልሆናለ። ብርሃን ሰገድ ኢያሱ በጸኑ ታመመ። እናቴ ትጨነቃለች ብሎ መታመሙን ደበቀ። ለ25 ዓመታት ከእናቱ ጋር በስምምነት በምክክርና በሰላም የገዛው ዳግማዊ ብርሃን ሰገድ ኢያሱ ሐሙስ ሰኔ 21 ቀን አረፈ። የህመሙ መንስኤ ባይታወቅም የግራዝማች ኢያሱ እህት የወንድሟን ደም ለመበቀል መርዝ አብልታው ነው የሚል ወሬ ጎንደር ውስጥ ተዛመተ። አሳዛኙ ዜና ለምንትዋብ ደረሳት። ስትበር ልጇ ጋር ሄደች። የምትሳሳለት ልጇ በሞት ተለይቷታል። ጉልበቷ ከዳት፣ መቀነቷን ፈታች፣ ጮኸች፣ አበደች። ወየውልኝ ልጄ፣ ወየውልኝ ውዱ ልጄ፣ የዓይኖቼ ብርሃን፣ የልቤ ደስታ፣ ወየልኝ ልጄ፣ ወየውልኝ ልጄ እያለች ደረቷን ደቃች። እየወደቀች ተነሳች። ጸጉሯን ነጨች፣ ፊቷን ቧጠጠች። የላስታን አቀበት ያለ ፈረስ ያለ በቅሎ የወጣ እንዴት ታሰረ እግርህ? አገር አንድ ለማድረግ እንዳልጣርኸው ጫካ ገብተህ አድነህ እንዳልመጣ ከነብር አንበሳ ጋር ተጋፍጠህ እንዳላሸነፍክ አሁን ማን እግርህን በገመድ አሰረ? እያለች አነባች። ራሷን እስከ መሳት ደረሰች። የአንድ አንበሳ የሚያስገመግመው ድምፅህ የጠፋ ምን ነበር ህመምህ? መታመምህን ያልነገርከኝ ምን ሆነህ ነው? ያለ አንተ ማን አለኝ? የአባትህ አደራ ነህ አንተ ለኔ አባቴ፣ እናቴ፣ እህቴ፣ ወንድሜ፣ ጋሻ መከታዬ፣ ክብሬ፣ ሁሉ ነገሬ ነህ። አሁን ምን ይበጀኛል ልጄ? እንግዲህ እንዴት ልኖር ነው? እንደ አልጋ ላይ ተኝተህ ማይ ሞቶ መቀበር ይሻለኝ ነበር እያለጯች ወዳጅ ዘመድ መኳንንትና ሌሎችም ለመያዝ አቃታቸው። ጠንካራው ማንነትሽ የት ሄደ? እርጋታሽ፣ አስተዋይነትሽ የት ሄደ? አሁንም ይህች ሀገር ባንቺ ጀርባ ላይ ናት። እንምከር፣ ሁሉንም ነገር በቅጡ እናድርገው ሲሉ ተማጸኗት። እሷ ግን መጽናናት አልሆነላትም። ማን ነው እንዳንተ ንጉሥ የተገኘ ጀግና ወንድ ልጅ? ለጠላቶቹ ማይመለስ ክንዱ ማይዝል እንዳንተ ይቅር ባይ ማን ነው? እንዳንተ በሃይማኖቱ ጽኑ ለድሃ ሚራራ ሚዘክር ማን ነው? እንዳንተ የድሃውን ሮሮ ሰሚ ማን ነው? እንዳንተ ፍርድ ጎደለ ድሃ ተበደለ ብሎ እውነት ፈራጅ ማን ነው? እንዳንተ አገር ወዳጅ እንዳንተ የእናቱን ምክር ሰሚ ማን ነው? እንዳንተ ታላላቆቹን አክባሪ ማን ነው? እንዳንተ ሸጋ ማን ነው? እንዳንተ ጥርሰ መልካም፣ እንዳንተ ዕንቁ፣ እንዳንተ ወርቅ ማን ነው? አሁን ምን ላድርግ? የት ልሂድ? የት ልግባ? ቀድሞ በሕይወት አስደሰትኸኝ፣ አሁን በሞት አነደድኸኝ እያለች ዋይታዋ ማባሪያ አጣ። በአጎቷ በደጃዝማች እሸቴ ራስ ቢትወደድ ወልደ ልዑልን አስጠራች። ወልደ ልዑል ሲሰማ ሲሮጥ መጣ፣ አበደ፣ ጨርቁን ጣለ። እንደሱ የኢያሱን መሞት ያልሰሙ መኳንንት መጉረፍ ሲጀምሩ እንደገና ዋይታና ሰቆቃ ሆነ። ጩኸትና ዋይታ ከዳር ዳር አስተጋባ። ጩኸትና ዋይታው ወህኒ አምባ ከመድረሱ ቀደም ብሎ እልፍኝ አስከልካዮች የብርሃን ሰገድ ኢያሱ አስክሬን ያለበትን ቤተ መንግሥት ቆለፉ። ወልደ ልዑል በአስቸኳይ መደረግ ወዳለበት ነገር ትኩረቱን አደረገ። ምንትዋብን እቴ ብርሃን ሞገሳዊ፣ ብርሃን ሰገድ ልጅሽ በሕይወት ሳለ ምን ነግሮሽ ነበር? መንበረ መንግሥቱን ማን እንደሚወርስ አልነገረሽም? ከሦስቱ ልጆቹ ከአቤቶ አጽቁ፣ ከአቤቶ ኃይሉና ከአቤቶ ዋዩ መሃል የትኛው ይንገስ አለ? የነገረሽ አለ ባክሽ ንገሪን ሲሉ ተወታት። እመቤት ውቢት የተወለደው አቤቶ ዋዩ በእኔ መንበረ መንግሥት ይቀመጥ። ዩዳሄ 7 ዓመቱን ኢዮአስን እንዳነገሰው እናንተም ልጄን ኢያሱን አንግሱት። እኔንም አባቴን በካፋንም ሊተካ ይችላል፣ እምወደው እሱን ነው ብሏል አለቻቸው ሲቃ እየተናነቃት። ወልደ ልዑል የቅርብ ዘመዶችና የቅርብ መኳንንት በር ዘግተውና በነፍጥ አስጠብቀው መከሩ።
አቤቶ ዋዩ ወይንም ኢዮአስ ገና የ7 ዓመት ልጅ ነበርና እቴጌ በነበረችበት ስልጣን ትቀጥል ብለው ወሰኑ። ምንትዋብ ውሳኔውን ስትሰማ እንግዲህ እኔ ዓለም የለኝም፣ ዓለሜ ገዳም ገብቶ መመንኮስ፣ መመነን፣ መሞቲ፣ እንግዲህ ነገር ሁሉ ምን ዋጋ አለው አለቻቸው። የሐዘኗን ግዙፍነት የተረዱ አልመስላላት። ተስፋ መቁረጥ አልፈለጉምና እሾህ አክሊል ይዘው እባክሽ በዚህ እሾህ አክሊል ይዘንሻል፣ እንደዛ አትበይ፣ ኢያሱ ሲሞት አንቺ ጥልሽን ስትጠፊ ዓለም በቃኝ ስትይ እኛም መበታተናችን ነው ሲሉ ለመኗት። እሷም ጥንካሬዋ እሳት እንደነካው ሰም ሲቀልጥ ተሰማት። መንፈሷም አካሏም ተኮራመቱ። መናገር ተሳናት። እባካችሁ ተውኝ፣ እጣ ፈንታዬ ምናኔ ነው። እንግዲህ ሌላ ዓለም የለኝም። ልጅ ተለይቼ ምን ዓለም አለኝ? ኢያሱን መሳይ ልጄን እኮ ነው ያጣሁት። ተውኝ ተውኝ እያለች ተማጸነቻቸው። ከብዙ መማጸን በኋላ ዳግም እጇን ሰጠች። ኢዮአስ ወደ ቤተ መንግሥት እንዲመጣ ተደርጎ ዘውድ ጠባቂው ነጋድ ራስ ጊዮርጊስ የዳግማዊ ኢያሱን ዘውድ ይዘው መጥተው በተለመደ የንግስ ሥርዓት ንጉሠ ነገሥት ኢዮአስ ነገሰ። የኢዮአስ ንግስ በአፋጣኝ ከተፈጸመ በኋላ መለከት ተነፋ፣ ነጋሪት ተጎሰመ። አዋጅ አዋጅ አዋጅ! የሞትንም እኛ ያለንም እኛ፣ ጆሮ ያለ ስማ፣ የሰማ ላልሰማ ያሰማ። ዳግማዊ ኢያሱ አርፏል፣ ኢዮአስ ነግሰዋል። ጠላቶቻችን ይፈሩ፣ ወዳጆቻችን ይደሰቱ። ባለህበት እርጋ፣ ነጋዴም ነግድ፣ ገበሬም ረስ ተብሎ ታወጀ። ነጋሲያን ሲሞቱ እንደሚደረገው የማቅ ድንኳን በሰማያዊ ሐር ጨርቅ ተከለለ። ጸሎት ተደረገ። እስከ 5 ትውልድ እየተጠራ ተጸለየ። ዳግም ታላቅ ለቅሶ ሆነ። ማቅ የለበሰችው ምንትዋብ ከኢያሱ ቤት ወርቅ እንዲመጣና ለእይታ እንዲቀርብ ብታዝም ኢያሱ ካዝና ውስጥ የተገኘ ነገር አልነበረም። አድሎ ጨርሶታል። አንዳንዴም እንደ አባካኝ እየተቆጠረ ከሕዝብ ትችት ደርሶበታል። እንደ ደንቡም አልባሳቱና ሌሎችም ዕቃዎቹ በሰጋር በቅሎ ለእይታ ወጡ። ስለ ዳግማዊ ኢያሱ አውርተውና አመስግነው የማይጠግቡት በሕይወቱ ሳለ የኢያሱን አምላክ ስሙን አንስቼ ወደ አሰብሁት አገር ልሄድ ተነስቼ በኢያሱ ዘመን በብርሃን ሰገድ ተድላህ ደስታ ጋር ስላለህ መንገድ ስንቅም አልሸከም የትም አገር ብሄድ ለአጤ ኢያሱ ዕድሜ ለምናለው ታሰብኩት አገር ደህና ደርሻለው። ዕድሜ ለምናለው ለአጤ ኢያሱ ከቤቴ ስወጣ ስንቄ ነው እናሱ ቁርስና ምሳውን መክሰስ ራቱን የተመገበ ኧረ ለመሆኑ በኢያሱ ዘመን ማን ነው የተራበ ሲሉ የገጠሙለት ጎንደሬዎች ሞቱን ሲሰሙ መንገድ ላይ ወጥተው ፈሰሱ። ሴቶች ደረታቸውን ደለቁ፣ ወንዶች አነቡ። ከእናቱ ጋር ሆኖ ለ25 ዓመታት ሰላም ተድላና ብልጽግና ለሰጣቸው ለሰላም ወዳዱ ደም መፋሰስ ለጠላው ለሊቃውንትና ለካህናት ታላቅ አክብሮት ለሰጠው ትምህርት እንዲስፋፋ ለታገለው ለተማረውና ለሊቁ ወርቅ ለሸለመው እንደ አባቱ በፊደል ውስጥ ሆሄያት ተጠብቀው እንዲጻፉ በማለት የተሳሳተውን እጁን ቆርጣለው ሲል ላስፈራራው እናቱን አክባሪ ሕዝቡን ወዳድ ለነበረው ዳ ሆነ ሌላ ባለ ጉዳይ እሱ ጋር በቀጥታ ገብቶ ብሶቱን እንዲናገር እድል ለሰጠው ለድሃ ለተቆረቆረው ቀደምት ነገስታት አባቱ ሳይቀሩ ድሃውን ማርክፈል እያሉ ሲያስጨንቁት እንዳያቱ እንደ አፄ አድያም ሰገድ ኢያሱ የለም ለአቅምህ ተመጣጣኝ አንድ አሞሌ ጨው ይበቃል ብሎ የቀረጥ ደንብ ላወጣው ገንዘቡን ለድሃ ለቸረውና በሰፊው ለለገሰው ለሙታን ልጆች አባት ለሽማግሌዎች ምርኩዝና መመኪያ ለነበረው ጎንደርን በአትክልትና በመናፈሻ ስፍራ ላስዋበውና ከተማዋን በግንብ አጥሮ ጠላትን በሩቅ ለመያዝ ለሞከረው በርካታ ግንባታዎችን በማካሄዱ እንደ አባካኝ ለተቆጠረው እንደ ቀደምት ነገስታት በየቦታው እየዞረ ስላላስገበረ እንደ ሰነፍ ለተቆጠረው
በመልኩ ማማርና በደፋርነቱ ላስደመማቸው ንጉሠ ነገሥታቸው ጎንደሬዎች መሪር ለቅሶ አለቀሱ። ከልባቸውም አዝነው አያ በሰቀላሁ ውሃ መላ፣ በሰቀላሁ ውሃ መላ፣ የተራበ ዘመድ እንዳይበላ በሰቀላሁ ውሃ መላ። ወይ አንተ ሳለህ ቀሊል ኢያሱ ለጋሱ፣ አንተ የወፍላ ንጉሡ፣ እንዘና አብረን አድገናል፣ አብረን በልተናል፣ አብረን እናልቅሰው አብረን በልተናል። ከዛ የሰው ጌታ ባልንጀራ ሞቴን ያርገው አንተ ጋራ እያሉ ለ32 ዓመቱ ብርሃን ሰገድ ኢያሱ ሙሾ ደረደሩለት፣ አነቡለት፣ ጮሁለት። መኳንንቱም የነገሥታቱም ልጆች ካህናቱም ሊቃውንቱም የጦር አበጋዙም ወይዛዝርቱም እያሉ ሰንደቅ ተይዞ ነጋሪት እየተጎሰመ አስክሬኑ አባቱ አጼ በካፋ ከተቀበሩበት አደባባይ ተክለ ሃይማኖት ተወስዶ ፍታት ተደርጎለት ዓርብ ዕለት በታላቅ የቀብር ስነ ሥርዓት ተቀበረ። ከቀብር መልስ ታላቅ ግብር ገባ። ከመኳንንት እስከ ተራ ጎንደሬ የእዝን ግብር ከጠላ ከጠጅና ካረቄ ተካፈለ። ምንትዋብ ሐዘኗ በረታ። ቤተ ዘመድ መኳንንትና ሌሎችም ትጠፋለች ብለው ሰጉ። መከሩና ይጠብቋት ተነሱ። በጥብቅ ክትትልም አደረጉባት። ጠንካራ የውስጥ ለውስጥ ጠባቂም ተመደበባት። ቀጥሎም እመቤትን ኮዬ በማረፋቸው ምንትዋብ ታላቅ ሐዘን ገባት። እንዲሁም በደጉም በክፉም ጊዜ ያልተለዩዋትን ወንድሟን ራስ ቢትወደድ ወልደ ልዑልን፣ አጎቷን ደጃዝማች እሸቴን፣ የዩልያን ልጅ የሰሜኑን ባላባት አርከሌድስንና የአጎቷን ልጆች አውሳቢዮን፣ ጌታንና ነጮን በማጣቷ ብቻዋን የቀረች መሰላት። ዓለም በዓይኗ ስር ማለፍ ጀመረች። ጊዜው ሁሉንም በየተራ ወሰዳቸው። ጎንደርስ ገናናነቷ ጊዜዋ በቃ ጊዜ ምንድን ነው አለች። አስራ 17 ጊዜኛ ነን። ጥላዬ በወርቅ ያሸበረቀችው ቁስቋም ቤተ ክርስቲያን ቅጥር ግቢ ሲገባ በቤተ ክርስቲያኗ ውበት ተማረከ። በአጥሩ ግንብ ማማር ተደነቀ። ፀሐይዋ ለዚያን ቀን እንደዚያ አብርታ የማታውቅ መስራት አየችው። ቆም ብሎ ሁሉን ባይኑ ቃኘ። ብርሃን ሰገድ ኢያሱ ከሞተ በኋላ ምንትዋብን የማግኘት ፍላጎቱ ቢበረታም 14 ዓመት ሙሉ ቆርጦ አለመነሳቱ ሕሊናውን ሲቆጠቁጠው ቆይቶ የኢዮአስን ሞትና የመንግስቱን ማብቃት ሲሰማ አላስችል ብሎት ወደ ጎንደር አቀና። ከአብርሃም ቤት ወጥቶ ቁልቁል ሲወርድ የተጫጫነው ትካዜ ገና ከደብረ ወርቅ ሲነሳ ምንትዋብ ላይ የደረሰው ድርብ ሐዘን፣ የጎንደር መበጥበጥ፣ የሀገሩ መረበሽ የልብ ስብራት የፈጠረበት መሆኑ ቀርቶ ዛሬ ቁስቋም ግቢ ውስጥ ሲቆም ድንገት ሰላምና መረጋጋት በማግኘቱ ያችን ሰዓት ለዘላለም ለማቆየት የፈለገ ይመስል